አራኒው ደዛ በእናት ጋርዲዮላና ተጫዋቾች ለሚበሉት ደሞዝ ቅዱስ በየሳምንቱ መቃጠል የለበትም። እኔ ደክሞኛል በዚህ ቲም እግዚአብሔርን። ይሄ እውነቱን ስናወራ ማለት ነው ይሄ ቲም የዋንጫ ቲም አይደለም። በቃ ለቶፕ ፎርም አስጊ ሆናቸው ነው። ዲፌንስ ዜሮ፣ በጣም የሚያስጠላ ማለት ነው። ፉአድ ይመጣ ፉአድ በአላህ ተፋታ። እንዲሁ በአሌ ብልሽትሽት ነው ያለው ዛሬማ። እንደዚህ አይነት እኔ ዘንድ እንኳንም ግን 19ኛ ሳምንት ከእንደዚህ ነገር ተፈጠረ። ፎርሜሽኑ ለተመለከተ ገና አስተላለፉ እንደተለቀቀ ማለት ነው በቃ ገብቶኛል እንደዚህ ነገር እንደሚፈጠር። ሮድሪን ታስቀምጣለህ? ሮድሪ ተጎዳ ብትል ይሻለኛል ከምታስቀምጡ አቅሙ እያለው ከሚ ቸርኪን ታስቀምጥ። እኔ ፎደን ብታስቀምጡ ይሻለኛል። ፎደን ኮንሲስተንት የሆነ ፐርፎርማንስ የለውም አሁን ላይ። ቸርኪን ብታስቀምጡ ከገባ በኋላ ብዙ ቻንስ ክሬት ሲያደርግ ነበር። ወይኔ ሃላንድ ያንን ኳስ ነው ሊሳትከው በእግዚአብሔር በህይወት እንደዚህ አይነት ኳስ እኔ ልትሰጥ ትችላለህ ብዬ ገምቼም አላውቅም። በቃ የማይሳት ኳስ ብዙ በቃ ራይንደርስ ደግሞ የማይመታ ኳስ ሰው ከየት ዝም ብሎ እንደሚመታው ኳስ እኔ እግዚአብሔር ቅጠልን ያልኩትኝ ዛሬማ በቃ አርሰናል ነገ እኔ ከዚህ በኋላ ተስፋዬ እንኳንም እዚህ ጋር ገታችሁልን 19ኛ ሳምንት ቪላም ጥሏል። አርሰናል ነገ ካሸነፈ ወደ 8 ነጥብ ይርቃል። አልቋል። እኔማ በየሆነ በኩል ሞክራለሁ። ቆይተው እሺ ሲቲዝንስ የምትሉኝ ነገር አለ። አንጠባጠባችሁት ነው የምላችሁ እኮ አንጠባጠባችሁት። ሌሎቹ 18 ቡድኖችና አደራጃቸው ዋናው ማን እናንተ ላይ ነው የሚቋጥሩት ወይስ ለእናንተ ነው የሚቋጥሩት? ግራ ያጋባል እኮ ማን ግራ ያጋባል። እኛ ብቻችንማ እንደዚህ ሁላ ልናንጠባጠባችሁ አንችልም። ተንጠባጠባችሁት እኮ ማን ሮድሪ ተቀይሮ ገባ፣ ምርጥ ነበረ። መከላከል ላይ ማን ሌላ እንዳይገባባችሁ ገባችሁ አይደል? ሳትጠየቂ ይመጣል ጀመርሻው ሳትጠየቂ። አሁን የነገ ጨዋታ ማለት ነው በቃ ዝም ብለን ፈታ ብለን ነው የምንጮተው። ፈታ ብለን ማለት ነው ምንም ፖይንት የሌለው ለክብር ነው የምንጮተው። ልክ እንደነዛ ማለት ገባሽ አይደል? አንድ የሚደነቅ ነገር ማለት ነው ኩሱኖቭ ይሮጣል ነው ማለት ቦልቱኖቭ ነው እንጂ ቦልቱኖቭ ማድሪድ መትራ ባርሳ መሄድ ነበረበት። ይሄ በቃ የሃይላይን ተከላካይ ቀላል ይሮጣል፣ ስፒድ ትጠላለህ ነው ማለት። ደግነቱ ግን ፎደንና ዶኩ ተመልሶ ኳስ ጠፋባቸው። ኳስ ስለጠፋባቸው ምንም አታመጪ። አሁን ታየሽ ምንም እንደማታመጪ ታየሽ ወይ? ሁላችሁንም ዛሬ አየኋችሁና ትችላላችሁ ምናምን ያልኳችሁ ተጫዋቾች ማለት ነው የምትችሉት በአንጻራዊ እንጂ የሚችለው የአርሰናል ተጫዋች ብቻ ነው። የአርሰናል ተጫዋች ብቻ ነው የሚችለው እዚህ ሊግ ውስጥ ማለት ነው። ፋርመርስ ሊግ ነው የምናደርገው። ኧረ ውሸት ነው በሉኝ። ጋሼ አልሞተም በሉኝ። ኧረ ጋሼ ምሮንክ ትላንት አልቀጣኝም ወይ? ሸበለው ያንጠባጠብ ከዋል መሰለ። እኛ ገና አንድ እኩል ነን ማለት ነው። እየተመለከታችሁ ነው ጋይስ። የነገውን የሊቨርፑልን ጨዋታ አይተን ማለት ነው በደንብ አድርገን እንናገራለን። ተከላካዮቹ የተጎድተው ምናምን የሚባል ጭው የለም። በደንብ እንናገራለን ማለት ነው። የነገውን አርሰናል ከሊቨርፑል ጨዋታ አይተን ወይ በ5 ይሆናል ወይ በ6 ይሆናል ወይ ደግሞ በ9 በ8 ይሆንልሃል ማለት ነው። እንደዚህ ታንጠባጠባለህ በእናትህ ዋንጫት ምን ብለን እየጠበቅን ከምር የሚያስጠላ ማንጠባጠብ ነው ያጠባጠቡ። ተስፋ የማይደረግበት ማንጠባጠብ። እኛ እንኳን ቤንያሚን ሼስኮ አስቆጥሯል። እመለስላችኋለሁ። 19 ቡድንህም ደጋፊ አንዱ አርሰናል ላይ ልትቆጥር ትችላለህ። አንዱ የአርሰናል ደጋፊ ግን 19ህም ላይ ከቆጠረ ነጥብ ያስጥልሃል። ያራዳ ልጅ ብራይተን የልጅነቴ ዋንጫውን ትሰጡናላችሁ ወይስ መተን እንቀበላችሁ? ጊዜ የለንም አሁን ማለት ነው። ወደ 2027 ነው ማሰብ ያለብህ። 26 27 ሲዝን ነው ተጠናቋል። ነገ ማለት ነው ሊቬ ላባሽን ነው የምበትነው። እንዲህ ማለት ነው። ጆብ ማሞኒ ነው የምለው ማለት ነው። ዋው ብራይተን፣ ዋው ካሮ ሚቶማ። እናንተ ምን አይነት ቋጠሩ ነው? እኔ አንድ አግብቶላ ማለት ነው ብራይተን እንደሚያገባ እርግጠኛ ነበርኩ። የአርሰናል ደጋፊ እንኳን ደስ አለ። ነገ ደግሞ ደስታ እጥፍ ድርብ ይሆናል። በስማ ምን አይነት አመት ባለው አታ ሁልሽም ለቶፕ ፎር ተጫዋች ዋንጫው የአርሰናል ነው። እኔ አሁን ለአርሰናል ፋሚሊ አንድ የምጠይቃችሁ ጥያቄ አለ። ኮሜንት ላይ ተመልሱልኛላችሁ ማለት ነው። ዋንጫውን ስናነሳ የት ነው የምናየው? መስቀል አደባባይ ይበቃናል? እስቲ ቦታ ምረጡ። ዋንጫውን ተሰባስበን የምናይበት ቦታ ምረጡ። ፕሪሚየር ሊግ አለቀ። 19ኛ ሳምንት ያለቀ እኮ። በጊዜ መሄጃችን እናመቻች መሰለኝ። ፈጣሪ ስራ ነው። አሜን ብሎ መቀበል ነው። በጊዜ አመቻቹላችሁ ብትሄዱበት። የቦክሲንግ ዴይ ንጉስ ማን ነው? ንገሪኝ ትርፌ። ማን ነው የቦክሲንግ ዴይ ንጉስ?
ሁልሽም ሶስተኛ ጌም በተከታታይ ሁላችሁ አንጠባጠባችሁ። ሊጉ ከባድ ነው። ስኳድ በቂ አቅም ያለው በየ3 ቀን መጫወት የሚችል አንቺማ በሳምንት አንዴ መጫወት የሚችል ስኳድ ማንሽም የለሽም፣ ተጫዋቾችም የለሽም። ዛሬ አላበሽቅሽም ብዬ ነበር ያየሁት። ገባሽ አይደለ? እና ለማብሸቅም አይደለም ግን አሰልጣኝ ቢቀየርም ባይቀየርም ማን ዩናይትድ ከበርንሌና ከውልቭዝ ጋር እኩል ነው። ሲሪየስሊ ነው የምላችሁ። በቃ በርንሌ ማግባት ሲፈልግ ያገባል። ምን አይነት ሴስኮ እንደውም ዛሬ አሪፍ ነበር እንዳለ የአየር ኳሱ ሲያወርድ ነበረ። 2 ጎል አገባ፣ ምርጥ ነበረ። ግን በቃ ኤዲን ሄቨን ራሱ ላይ ለዋንጫ ነው የምንጮተው አልከም ይሆን ሰውዬ ማለት ለዋንጫ የሚጮት ቡድን መጮት ትችል ነበር እኮ አትችልም። አቅሙ ስለሌለ ገባር ስታርቲንግ 11 መግባት የምትችለው እዛ ነው። ኖርማል ነው። ሃንግማን ስለተሸነፈች ወደ 5ኛ አድርገሻል። 1 ነጥብ በየሳምንቱ 1 ነጥብ ብታመጪ ራሱ የሆነ ቶፕ 10 ትጨርሻለሽ። በእርግጠኝ ካለፈው ዓመት ተሻሻልሽ ማለት ካለፈው ዓመት ተሻሻል። ካለፈው ዓመት 18 ጌታ ነበረሽ፣ 18 ጊዜ ነበር የተሸነፍሽው። አሁን 30 ጊዜ አቻ ትወጫለሽ፣ 8 ታሸንፊያለሽ። ብሽቃል ጀስት ያየሁት ነገር ነው። የሚያሳዝን ሽት ፉትቦል ማለት። ተመልሼ ወደ ቼልሲ ጨዋታ ሄድኩኝ። ዲፕሬሲንግ ማን ዩናይትድ ማየት እናንተም እንደሚሰማችሁ ማሰብ ማለት አልችልም። በቃ ወኔ የለ፣ ፓሽን የለ፣ አግሬሽን የለ። 300 ሺህ ነው የሚከፈላቸው እነዚህ ሰዎች 300 ሺህ። ፍላሸር ይባረር ሲጀመር ማን አንተን አሰልፋለ? ፍላሸር ይባረር ማን ነው? ፍላሸር ቤኪ ጋሻው ተወኝ። አንተነህ ሳምሶና ሄዷል ሲቲ ቤት። ቤኪ ተወኝ። ሂር ዊ ጎ ብለናል። ሲቲ አንዳቻ ነው፣ አርሰናል ዋንጫውን በላ። ወይኔ ፍላሸር ይባረር። ፍላሸርን አባሩልን በቃ። ማን አንተን አሰልፋለ? ማን ምን እየቀለዳችሁ ነው? እየተጫወታችሁ ነው? እሺ ተቃጠልኩ። መሉን ለዚህ ገለበ እሺ ምን ይሻላል? እኔ ሲቲ ተሸንፎሽ እኔ ፍላቸር ይባላል። እሺ ወይ እኔ ምን አይነት ስራ ነው ሰሩት? ግን የመጣር ቂጡ ጥቁር ነው አሉ። ይኸው የኛው ባሻቸው እንዴት ነው የሚቀልሉ? ከበርንሌ ጋር ስትጫወቱ ቻምፒዮንሺፕ የተጫወታችሁ ያላችሁ መስሏችሁ ነው? ነገር ግሙት። ናቴ ተሙት ፏድና ሙሉ ያርሰናል ደጋፊ ተንኩልና ጀምረውልሃል። አላመንከኝም አይደለ? ግባና ፏድ መጀመሪያ የሰራውን ቪዲዮ ተመልከተልኝ። በዚህ መቋጠር ከሄዱ ማለት ነው ለክለብ እንዳፈራ ለህይወት ፍራ ደጋፊ እኛንም ሊያጠፉን ነው እነዚህ ሰዎች። እንዴት ነው እንችላችሁ የምትቋጥሩት? ያመጣ ይሄም መጣ ምንም ማያመጣ፣ ያመጣ ይሄም መጣ ምንም ማያመጣ፣ ብሩኖ መጣ ምንም ማያመጣ፣ አሰልጣኝ መጣ ምንም ማያመጣ። እንደው ትርፍዬ ተሰቃይ ብሎ ፈጥሮሻል እንዴ? ጋይስ ትርፌ ጥሩ ነች። አይ ምን ይሻላል? አረ ቆይ ቡድን ምን ያው አሰልጣኝ እኮ ሲወጣ ተጫዋቾች በሞቲቬሽን ረገድ ይነሳሳሉ ይባላል። ገብቷል? በቃ እንደውም አይሸነፉም። ቀጣይ ጨዋታ አዲስ በመጣው አሰልጣኝ ተመራጭ ለመሆን ምን የሚጋደላሉ ምናምን። እነዚህ ምንድን ነው እንዴ አነቃቋቸው? እነዚህ ለምን ማን ያዟሉ? እንወስዳቸው አነቃቃቸውም። ግን እነዚህ አይተርፊ ለማንኛውም ግን ያው ቲሙን የሚያዝበት እኮ አይደለም ግን ምን ያመጣ ይመጣ ምንም አመጣም። በቃ ትርፌ ቤት መንፈሳዊ ነው ችግሩ፣ ሜዳዊ ችግር አይደለም የትርፌ ችግር። ስሙኝ ወገኖቼ፣ እኔን ስሙኝ። ምክር ከፈለጋችሁ እኔ ጋር እኔን አማክሩ እንጂ ይሄ ሜዳ ችግር አይደለም። ማን ያሰልጣኝ ምናምንም ችግር አይደለም፣ መንፈሳዊ ነው ችግሩ። አዋሪኝ በቃ እኔ ቴንኪው ግን በቃ ጥሩ ነው በባል ይሄ ወተት አያስጠጣም። ዶሮ በልታችሁ ተኙ በቃ ችግር የለም። ስሙኝ፣ በዚህ ውጤታን እናንተ ማብሸቅ ማለት ነው። እውነት በጣም ከባድ ነገር ነው። የሆነ ድንጋይ ላይ ውሃ ማፍሰስ ነው። ምክንያቱም ከጉዳት የተጎዱ ተጫዋቾቻችሁ ምናምን ተመልሰዋል ከጉዳታቸው። አጥቂያችሁ አግብተዋል። ከዛ አሰልጣኝ የላችሁም። ከዛ ደግሞ በርንሌ ነው
ይሁን ደበለቀ ያለ ስሜት ነው ማለት እንዴት እናብሽቃችሁ ይላችሁ አቻውታችሁ ብለን ብናበሽቃችሁ ማለት ነው። አሰልጣኝ ያለንም ምናምን ያለን ስኳድ ገና ነው ሁለቱ አልተመለሱ ምናምን የሚል ኤክስኪውዝ ታቀርባላችሁ። ግን ደግሞ እንዳንተዋችሁም በዛው ልክ ማለት ነው። ዋናው የክለባችሁ በቃ የቡድኑ ዋናው መሰረቱ ተመልሶላችኋል። ከጉዳት ተመልሷል። ኦኬ እሱ ተመልሷል። አጥቂያችሁ ኮንፊደንስ መጥቷል እና በርንሌ ነው በርግጥ ወልብስ ያቃቱ በበርንሌ ይመልሳል ማለት በጣም ከባድ ነውና እሺ ምን እናርግኛ እኛ ምን አለብን የሆነ ቪዲዮ መስራት አለብን ምናምንና ገግሜ ለምሽቃችሁ ወይስ የራሳችሁ ጉዳይ ብዬቷችሁ እንዴት ነው ነገሩ? ቆይ እናንተ እንዴት ነው ያሰባችሁት? ዳላቅላችሁ ግን ማለት ነው ሼሽኮ ገብቷል፣ ብሩኖ ተመልሷል፣ ግን በርንሌም ነጥብ አግኝቷል።